በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቄሰ ገበዝ አለባቸው የደብራችን ቄሰ ገበዝ ወንድማችን የቤተክርስቲያናችን አገልጋይ ዲያቆን አማረ፣ መዘማሪያን አገልጋዮች ወንድሞቻችን እህቶቻችን፣ እግዚአብሔርን የምትወዱት እርሱ ደግሞ ከሁሉ አብልጦ እጅግ በጣም የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ ምልዕተ ጸጋ ምልዕተ ክብር የሆነች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች ሁላችሁም በእግዚአብሔር ሰላም እላችኋለሁ። እንደምን አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን ስለ ታላቅ ምሕረቱ ስለ ደግነቱ ስሙ የተመሰገነ ይሁን። ይህንንም እድል ስለሰጠን በቃሉ ማዕድ ፊት እንድንቀመጥ ለዘላለም ከሚሆነው ከቃሉ በረከት እንድንጠግብ ነፍሳችን እንድትረካ እግዚአብሔር ይህንን ማዕድ ስላዘጋጀልን ስሙ የተመሰገነ ይሁን። በየሳምንቱ የቅዱስ ዮሐንስን ወንጌል ትርጓሜ እያጠናን ነው። እግዚአብሔር ይመስገን በታላቅ በረከት እግዚአብሔር ብዙ ቁም ነገር ብዙ አዲስ ነገሮች ለነፍሳችን ለልባችን እግዚአብሔር እየነገረን እያስተማረን ሰንብተናል። ምናልባት 13 ክፍሎች ከዚህ በፊት ያየን ይመስለኛል። ትምህርታችን ዛሬም እንደወትሮው ይቀጥላል። ባለፈው ምዕራፍ 4ን አጠቃለን ጨርሰን ዛሬ ምዕራፍ 5ን ለማየት ነው ቀጠሮ ያዝነው አይደለ? ዛሬ እንደ እግዚአብሔር ፈቃድ ምዕራፍ 5ን እንመለከታለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሊቃውንት ምስጢርና ጥበቡን የገለጠ ቅዱሱ አምላካችን እግዚአብሔር የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የቃሉን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። መጽሐፍ ቅዱሳችሁን አውጥታችሁ ማስታወሻችሁን አሰናርታችሁ ቃሉን እንማራለን። እንደተለመደው በማንበብ ነው ክፍሉን መጀመሪያው። የዮሐንስ ወንጌል ምዕራፍ 5ን ከቁጥር 1 እስከ 9 ድረስ ያለውን አነባለሁኝ። እንዲህ ይላል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበረባት። በእነዚህ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን።
ይሄ ክፍል ታሪክ አዘል ወይም ደግሞ ክፍሉ በደንብ ፍሎውን ጠብቆ የሚወርድ ስለ አንድ ሰው የሚያወራ በዚያ ሰው ህይወት ውስጥም አምላካችን መድኃኒታችን ኢየሱስ ክርስቶስ ስላደረገው ቸርነት ለመረዳት ብዙ የማይቸግር ሐሳብ ያለው የመጽሐፍ ቅዱስ ክፍል ነው። ግን በዚህ ውስጥ በጣም ብዙ ማወቅ የሚገባንን ነገሮች እንዳስፈላጊነቱ እያየን እያጠናን እንሄዳለን ማለት ነውና እግዚአብሔር አሁንም በድጋሚ የቃሉን ደጅ ለሁላችን ይክፈትልን። ከዚህም በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል ቁጥር 1 ላይ። የአይሁድ በዓል ነበረ፣ ኢየሱስም ወደ ምን ወደ ኢየሩሳሌም ወጣ። በተለይ በዚህ ሰሞኑን የዘመነ አስተርዮን ወይም ደግሞ የልደትን በዓል ስናስብ ባለፉት ምናልባት ከ2 ሳምንት በፊት መድኃኒታችን ኢየሱስ ክርስቶስ የ12 ዓመት እድሜ በሆነው ጊዜ ዘመን የማይቆጠርለት ጌታ መቼም ከመቤታችን በመወለዱ የሰው ልጅ ስጋ ገንዘቡ በማድረጉ አምላክ ሰው በመሆኑ ዘመን ምን ብሎታል? ተቆጥሮለታል አይደለ? ስለዚህ ያ ዘመን የተቆጠረለት ጌታ በ12 ዓመቱ ወደ ኢየሩሳሌም ከዮሴፍና ከመቤታችን ከቅድስት ድንግል ማርያም ጋር እንደሄደ የጥቂት ሳምንት ትዝታችሁ ነው አይደለ? በዚህ ክፍሌም እንደዚሁ ልማዱን ሊያደርግ ወዴት ሄደ? ወደ ኢየሩሳሌም ሄደ ነው የሚለው። የመጽሐፍ ቅዱስ መተርጉማን ይሄንን ክፍል በዓለ ጴንጤቆስጤ ነው የሄደበት በዓል። ይሄ በዓል በዓለ ጴንጤቆስጤን ወይም ደግሞ በዓለ ጰራቅሊጦስ የምንለው ወይም ደግሞ የሰባተኛው ሱባኤ በዓል የሚባለው ያንን በዓል ለማክበር ነው ኢየሱስ ወዴት የሄደው? ወደ ኢየሩሳሌም የሄደው ብለው መተርጉማን ይናገራሉ። ቅድም እንዳልኳችሁ እርሱ የአይሁድን ሕግ ምን አድርጓል? ፈጽሟል። ምንም እንኳ ሊያሳልፈው እንዳለው ቢያውቅም በነበረበት በዚህ ምድር በተመላለሰበት በዘመነ ስጋዌው ሕግ መጽሐፋዊ የተባለውን ምን አድርጓል? ፈጽሟል። የተጻፈውን ሕጋቸውን አድርጓል። ግን ይሄንን ምን ሊያደርገዋለሁ? ሊያሳልፈዋል አይደለም? ፋሲካን ሊያከብር ሲመጣ ጌታችን የመጨረሻው ፋሲካ እንደሆነ ያውቅ ነበር አይደል? እንደውም ቅዱስ ጳውሎስ ባሮጌ እርሾ አይደለም ፋሲካችን ክርስቶስ ታርዷል እያለ የሚበልጠው ፋሲካችን ክርስቶስ እንደታረደ እስራኤል ከባርነት ቤት በዚያ በአንድ ዓመቱ ጠቦት አርነት እንደወጡ ሁሉ ለኛም ማለፍ ማዕዶት መሻገር ፓስ ኦቨር የሆነልን በፋሲካው በክርስቶስ ምን ማለት ነው? መታረድ ነውና ይሄ እንዲሆን ጌታ ያውቃል። ግን ምኑን ያደርጋል? በዓላቸውን ሕግ መጽሐፋዊ ነውና ምን ያደርጋል? ይፈጽማል። ይሄንን ባያደርግ ምን ይሉት ነበረ? ለአባቶቻችን ሕግና ስርዓት አይታዘዝም ይሉት ነበረ። እርሱ ደግሞ ሲያሳልፈው ያደርገዋል እንጂ በነበረበት በዘመነ ስጋዌው ምን አድርጓል? ፈጽሟል። ይሄንን ኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ ማንኛውም እስራኤላዊ በዓመት 3 ጊዜ በዓላትን ሊያከብር ወደ ኢየሩሳሌም እንዲወጣ ሕጋቸው ያዛልና ይሄ የወጣበት በዓል በዓለ ጴንጤቆስጤ ወይም ደግሞ የሰባተኛው ሱባኤ በዓል የሚባለው ማለት ነው። የመከር በዓል ወይም በዓለ ሰዊት የሚባል እስራኤል መከራቸውን ምን የሚያደርጉበት የሚሰበስቡበት በዓልና ታላቅ ደስታ የሚያደርጉበት የፋሲካን በዓል ካከበሩ ከ50 ቀን በኋላ ምን የሚያደርጉት የሚያከብሩት በዓላቸው ታላቅ በዓላቸው ነው። የፋሲካ ማን ነው? የ50ኛው ቀን በዓላቸው ነው። ከ7 ሱባኤ በኋላ ወይም 7 ጊዜ 7 49 ይሆናል አይደለ? 50ኛው ቀን ላይ የሚያከብሩት የመጨረሻው የበዓሉ የመዝጊያ ቀን ነው። በዓሉ በተለያዩ ቀናት ምን ይደረጋል? ይከበራል። በየዕለቱ ብዙ ቀናት ይሰበሰባሉ። የመዝጊያው ቀን 50ኛው ቀን ይሆናል ማለት ነውና
ይሄን በዓል ነው ሊያከብር የወጣው ብለው መተርጉማን ይናገራሉ። ቀጥሎ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። በጣም የሚገርመው ስለ ታሪኩ ባለቤት ስናወራ ስሙ አልተጠቀሰም። ይሄ ሰው ስሙ ምን አላለም? አልተጠቀሰም። እኔና እናንተ ማን ብለን እንጠራዋለን? መጻጉዕ እንለዋለን። አንዳንድ ጊዜ ጉድለታችን መጠሪያችን ሁሉ ይሆናል። የጎደለን ነገር፣ ያጣነው ነገር፣ በህይወታችን ውስጥ የሚታየው ነገር መጠሪያችን ይሆናል። እንደዚህ ያለው ልጅ እንዲህ የሚለብሰው ሁሉ ጊዜ እንደዚህ አይነት ጉድለት ያለው ሰው አታስታውሰውም እየተባልን በጉድለታችን ምንም እንል እምንጠራ እምንታወቅ ሰዎች አለን። ለህይወታችን መልእክት እንዲሆነን ጉድለታችንን ሊሞላ ጌታ እግዚአብሔር የታመነ ነው። ስሙ የተመሰገነ ይሁን። እግዚአብሔር ጉድለትን ምን የሚያደርግ ነው? የሚሞላ ነው። ታሪክ አድርጎ ያስቀራል። እንደውም በሚያስደንቅ ሁኔታ የትናንት ነገራችንን እያሰቡ እግዚአብሔር በእኛ ህይወት ውስጥ በሚያደርገው ነገር ታላቅነቱን ያወራሉ። እና ይሄ ሰው ስሙ አልተጠቀሰም። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል ይላል። በግዕዙ ቋንቋ ቤተሳይል፣ በአማርኛው የምህረት ደጅ በምትባል በዚያች የተኛ ሰው ነው እዚህ ላይ የምናየው። በዚያች ስፍራ ከ38 ዓመት ጀምሮ ይላል። ከስንት ዓመት ጀምሮ? ከ38 ዓመት ጀምሮ ይላል። ግዕዙ ለዚህ ጥሩ ነው። ባለፈው ጊዜ ምን ብያችኋለሁ? አማርኛው ምን ያደርግም አንዳንዴ አይጠነቅቅም አይደል? ግዕዙ ምን ይላል? ወሃሎ ህየ አሃዱ ብእሲ ዘሰላሳ ወሰመንቱ ክረምቱ ወይም ዝደወ ይላል። 38 ዓመት ከታመመ 38 ዓመት የሞላው አንድ ድዊ ሰው ነበረ ይላል። ስለዚህ ከ38 ዓመት ጀምሮ የሚለው ቃል ግርታ እንዳይፈጥርባቸው ግዕዙ ስንት ዓመት አለ? 38 ዓመት ብሎ ጌታችንም አማርኛውን ደግሞ ብንመለስ ደግሞ ጌታችንም እንደዚህ በአልጋ ከተኛ ብዙ ዘመን እንደሆነ አውቆ ይላል። አያችሁ ምን አለ? ብዙ ዘመን እንደሆነ አውቆ ይለናል። አያችሁ ግልጽ ያደርገዋል። ስለዚህ ይሄ ሰው ቤተሳይዳ በምትባል የመጠመቂያ ጉድጓድ አጠገብ ተቀምጦ ነበር። ያቺ ስፍራ የበጎች በር ትባላለች። የምን በር? የበጎች በር ትባላለች። በጎች ለመስዋዕት የሚዘጋጁባት በር ናት። እና በጎቹ ይታጠባሉ ለመስዋዕት ከመቅረባቸው በፊት። ከዛ በኋላ አርደው ታርደው ተወራርደው ምናቸው ሰውነታቸው ይሄ አንጀታቸው ምን ያደርጋል? ለመስዋዕት ከመቅረቡ በፊት ይታጠባል። ስለዚህ ያ ለመስዋዕት የሚቀርቡ በጎች የሚዘጋጁበት ቦታ ነው። የመጠመቂያ ጉድጓድ አለው። 5 መመላለሻዎች አሉት። በዚያ ቦታ እግዚአብሔር የመጠመቂያውን ጉድጓድ ውሃውን ያንቀሳቀሰ በመላኩ አማካይነት ተአምራት ማድረግ ጀምሯል። አንካሶች፣ ለምጻሞች፣ ሰውነታቸው የሰለለ አይነ ስውሮች ብዙዎች በዚያ ስፍራ ምን ይሉ ነበር? ይሰበሰቡ ነበር። ነጥቡን በየክፍሉ እያወረድነው እንድንሄድ አንዲት መጠመቂያ ነበረች። 5 መመላለሻዎችም ነበረባት። በዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ያናውጠው ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ደዌ ይፈወሳል። አንዳንድ ጊዜ ይላል። ስንት ጊዜ? አንዳንድ ጊዜ። የመጽሐፍ ቅዱስ መተርጉማኑ አንዳንድ ጊዜ የሚለውን በቀዳሚት ሰንበት ብለው ተርጉመዋል። ቀኑን ምን ብለው ተርጉመውታል? በቀዳሚት ሰንበት።
ለምን ሲባል ይሄም ሰው የተፈወሰበት ቀን ነው። ይሄም ሰው የተፈወሰበት ቀን ነው። ግን ስንት ጊዜ ነው? አንዳንድ ጊዜ ነው። ለምንድነው አልፎ አልፎ የሆነው ቢባል እስራኤል የእግዚአብሔር ታምራት ድሮ ቀረ እንዳይሉ ምን ቀረ? ድሮ ቀረ እንዳይሉ እግዚአብሔር በየዘመናቱ ምን የሚል አምላክ፣ የሚሰራ አምላክ፣ የሚጎበኛ አምላክ፣ የሚያድን አምላክ፣ የሚፈውስ አምላክ እንደሆነ እንዲያውቁ አልፎ አልፎ ወይም አንዳንድ ጊዜ ምን ያደርግ ነበር? ታምራት ያደርግ ነበር። ሲተረጉሙ ደግሞ አንድም ይሉና አልፎ አልፎ መሆኑ ኦሪት ፍጽምት አለመሆኗን ያሳያል። በኦሪት ያለው ደህንነት ወይም መዳን ምን አይደለም? ፍጹም አይደለም። የኦሪት መስዋዕት ስጋን ይቀድስ ይሆናል እንጂ ለቀድሶተ ስጋ ይሆን ነበር እንጂ የኦሪቱ መዳን ምን አይደለም? ፍጹም አይደለም። በኋላ የመጣው መድኃኒት ግን ስጋንና ነፍስን ምን የሚያደርግ የሚያድን ነው ለማለት አንዳንድ ጊዜ ነበረ። መቼ? አንዳንድ ጊዜ አልፎ አልፎ ነበር። ደግሞም ውሃው ሲናወጥ ቀድሞ የገባ አንድ ሰው ብቻ ነው የሚድነው። ኦሪት ሁሉንም አላዳነች ማለት ኦሪት ሁሉን አዳነች እንዴ? አላዳነች። ሁሉን ያዳነ ማን ነው? ኢየሱስ ክርስቶስ ነው። በአዲስ ኪዳን በወልደ እግዚአብሔር ደም ነው ዓለም ሁሉ ምን ያለው የተቀደሰው። ዓለሙን በደሙ የቀደሰው፣ ዓለሙን በደሙ ያዳነው እሱ ነው። በኦሪት ጊዜ የሚቀርበው መስዋዕት ለማን ነበረ? ለዚያ ለበደለኛው ለአንዱ ሰው ነው። ለዚያውም የሚያስተሰርየው የምኑን ነው? የዕለት ኃጢያቱን ነው። የዕለት ኃጢያቱን ነው። ደሞ በሚመጣው ዓመት መስዋዕት ለማቅረብ እንዲመጣ ግድ ይለዋል። በሚመጣው ዓመት ያቀርባል። በሚመጣው ዓመት ይመጣል። ኢየሱስ ክርስቶስ ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 9 ላይ 9:28 ላይ ስትሄዱ ምዕራፍ 10 ላይ ስትሄዱ አንድ ጊዜ ባፈሰሰው ደሙ ለዘላለም ምን ብለናል? ተቀድሰናል ይላል። አያችሁ? አንድ ጊዜ ፍጹም ደህንነት ፍጹም መድኃኒት የሆነን ማን ነው? ኢየሱስ ክርስቶስ ነው። ፍጹም መድኃኒት የተገኘው በአዲስ ኪዳን ነው። የኦሪት መድኃኒት ምን አይደለችም? ፍጹም አይደለችም። እግዚአብሔር ሕዝቡን ጨርሶ አልተወም እንጂ ፍጹም መድኃን ግን አልተፈጸመም። ለዚህ ነው ኦሪት ፍጽምት አይደለችም የሚለውን ለማሳየት አንዳንድ ነበር ሚድነው። ገብታችኋል? ኢየሱስ ክርስቶስ መድኃኔዓለም ሲመጣ ግን ሁሉን አንድ ጊዜ አዳነው። የሚገርመው እስከኛ ብቻ አይደለም፣ ከኛም በኋላ የሚመጣው እስከ ዕለተ ምጽአት ድረስ በፈሰሰው ደሙ አድኖናል። በፈሰሰው ደሙ ያድነናል። አያችሁ? ይሄ ደሙ እስከ ዕለተ ምጽአት ድረስ ለሚመጡ ሰዎች የተከፈለ፣ ሁል ጊዜ ለሚመጡ ሰዎች ከአሕዛብ ዛሬ የሚመጡ የሚገቡበት፣ ዛሬም ከተለያየ ስፍራ እርሱም በማመን የባህሪ አምላክነቱን ቤዛዊ መስዋዕትነቱን ለሚያምኑ ሁሉ የተከፈለ ምንድነው? መስዋዕት ነው። ቤዛነት ነው። ዋጋ ነው። ስለዚህ እዚህ ጋር የምናየው ኦሪት ምን አይደለችም ነው? ፍጽምት አይደለችም። አልፎ አልፎ ነው። ለዚያውም መልአኩ ይመጣና ውሃውን ይባርከዋል፣ ያናውጠዋል። ወንጌሉ ላይ ግዕዙ ምን ይላል? እምድህረሁ ከተማ ይላል። ከውሃው መናወጥ በኋላ ነው ሰው ምን የሚለው የሚገባው። መልአኩ ወረደ ይላሉ፣ ውሃውንም አናወጠው። አንድ ሰው ገባ፣ ጉልበተኛ፣ ዘመድ ያለው፣ ወገን ያለው ቀድሞ የገባ ነው ሚድነው። አያችሁ? ግፍ ያለ መጻጉዕ እኮ ምንድነው ያለው? እኔ ቀድሜ ሳለሁ ነው ያለው። ባይድ ቀድመኒ ነው ያለው እኮ። ወረፋ ያልያዘው ምን ይለኛል? ይቀድመኛል። እኔ ሳለሁ ሌላ ቀድሞኝ ይወርዳል። ዘመድ ያለው
38 ዓመት ድዊ የሆነውን ሰው የረሳውን ሰው የተተወውን ሰው የተሰለቸውን ሰው መድኃኔ ዓለም አልሰለቸውም ነበር፣ አልረሳውም ነበር፣ አልተወውም ነበር፣ አልዘነጋውም ነበር። ወዳጆች ይሄ ሰው መድኃኔ ዓለም መጥቶ አልጋህን ተሸከም ያለው መልአኩ ውሃውን ሲያናውጥ ቀድሞ ሰው ያለው ሰው ይድን ነበርና እርሱ ሰው ስላልነበረው ወዳጅ ስላልነበረው ነው። እና ክፍሉ ምን ይላል? ወደ መጠመቂያ ወርዶ ውሃውን ያናውጠው ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ደዌ ጤናማ ይሆን ነበር። በዚያም 38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው ይላል። ምን ልትድን ትወዳለህን? አዎ በሽተኛ ነው። እንዲህ ይጠየቃል እንዴ? ያሰኛል አይደለ? 38 ዓመት የኖረን ሰው ልትድን ትወዳለህን ተብሎ መጠየቅ ሁሉ ማያስፈልግ ይመስለናል አይደል? ግን ምን አደረገው ጌታ? ጠየቀው። ምክንያት ነበረው። በተፈወሰ ጊዜ አይሁድም በዚህ ሰው መፈወስ ምክንያት ክርክር ቢያነሱ አይ ሳልጠይቀው ምን አድርጎኝ ነው ፈውሶኝ ነው እንዳይል ምን አደረገው? ጠየቀው። ፈቃድህ ነው ወይ አለው። አዎን እንደውም ተናዘዘ። ልትድን ትወዳለህን ሲለው የተናገረውን ስሙ። ድዊውም ጌታዬ ሆይ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት ይላል። እኔ ቀድሜ ሳለሁ ሌላው ምን ይላል? ይወርዳል። አዎ ወዳጆቼ ይሄንን ሰው አስቡት። 38 ዓመት ከባድ እኮ ነው። የአንድ ቀን አልጋ፣ የአንድ ሳምንት አልጋ፣ የ15 ቀን መኝታ፣ የወር መኝታ ከባድ ነው። መጻጉ አልጋው ችለዋለች። እንደ አልጋ የሚችሉን ሰዎች አሉ። አንዳንድ ጊዜ የሚታገሱን፣ የሚሸከሙን፣ የማይተውን አሉ። አንዳንድ ደግሞ ማይታገሱን አሉ። የመጻጉ አልጋ አፍ ቢኖራት አይደንም እንዴ ዛሬ አይደለም ምትለው? ግን እንደ አልጋ ተሸክመውን የሚኖሩ ሰዎች አሉ። እንደርስላቸዋለን። የህይወት መልእክት እንዲሆናችሁ ነው። መጻጉ አልጋው ተሸክመው ነበር አይደለ? በተራው ጌታ ሲፈውሰው የተሸከመችውን አልጋ ልትሸከሟቸው፣ ውለታቸውን ልትመልሱ፣ ዋጋቸውን ልትመልሱ የምትፈልጓቸው ሰዎች አሉ። እግዚአብሔር መልካም ዘመን ያመጣላቸዋል። የገሊትን ዋጋ መልሼላት የተሸከመችኝ ያልሰለቸች፣ በመድከሜ፣ በመቸገሬ፣ በመታመሜ፣ በቁስሌ፣ በአልጋዬ ጊዜ ዞር ያላለችብኝ፣ ያልተወችኝን፣ ያልተወኝን ምንም አደርግበት እኔም የምሸከምበት ጊዜ እግዚአብሔር ስጠኝ። እግዚአብሔር ይስጣችሁ። እንደ ህመም ጊዜ ወዳጅ፣ እንደ ህመም ጊዜ፣ እንደ ችግር ጊዜ ወዳጅ ያለ የለም። ጌታችን የሚወደው ደቀ መዝሙር ዮሐንስ መስቀሉ ስር እኮ ስለተገኘ ነው። አንዱ ሌላው እኮ መስቀሉ ስር ማንም አልነበረም። ጴጥሮስ አልነበረም። አሳ የበሉት ምናምን ያሉት አልነበሩም። በቃ መስቀሉ ስር አገኘው። መስቀሉ ስር አገኘ። እናቱን አገኛት። እነሆ ልጅሽ አላት። ዮሐንስን አገኘው። እነዋት እናትህ አለው። የህመም ጊዜ ባልንጀራዎቻችሁ የመስቀል ስር ወዳጆቻችሁ ናቸው። በታመማችሁ ጊዜ አጠገባችሁ ያሉ፣ በተቸገራችሁ ጊዜ አጠገባችሁ ያሉ ሰዎች ለናንተ የመስቀላችሁ ስር ወዳጆቻችሁ ናቸው። እግዚአብሔር የመስቀል ስር ወዳጅ አያሳጣን። በቃ የመከራ ቀን ወዳጅ አያሳጣን። ዳዊት በመዝሙሩ ምን ይላል? ኩሉ ጻድቅ በጊዜ ርቱ ይላል። በመልካም ቀንማ ሁሉ ወዳጅ ነው አይደል?
እንዴ ካለህማ ሰየው አይደል እንዴ? እንደውም ሁለተኛ ኢየሱስ የነገራችሁ ነው አንድ መጽሐፍ ላይ አንብቤ ያለው ብዬ ነገርኳችሁ። በጣም ደስ ይለኛል ያሳብ ምን ይላል? ስልጣን፣ ዝና፣ ገንዘብ ይኖርህ ብዙ ስልኮች ወደ አንተ ይደወላሉ ይላል። አያችሁ ሰው በሚኖረው ጊዜ በሞላለት ጊዜ ብዙ ሰዎች ሊከቡት ይችላሉ። በችግር ጊዜ ግን አብሮ የሚሆን እሱ እውነተኛ ወዳጅ ነው። እንደሱ ያለ ወዳጅ ይስጣችሁ። የችግራችሁ ቀን የሚመጣ የመከራችሁ ቀን የሚመጣ በቤተ ክርስቲያናችን በግብረ ሕማማቱ ከሚነበበው አንዱ ለሐማርያም የሚባል አለ። እመቤታችን ትጠይቃለች፣ ይመልስላታል። እገሌማ ከሊቀ ካህናቱ ግቢ ተመልሷል፣ እገሌማ በዚህ ቦታ ሄዷል፣ እገሌማ እዚህም አልደረሰም፣ ገና ግርግሩን አይቶ ሄዷል። ልጇ የተያዘበት ልጇ የተሰቀለበት ቀራንዮ ድረስ መስቀሉ ድረስ መጥቷል። ማን? ዮሐንስ። እንደዚህ ያሉ ወዳጆች እግዚአብሔር ያብዛልን። አዎ በቃ ስለዚህ ይሄ ሰው በአልጋ ተኝቶ ነበርና ልትድን ትወዳለህን አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል መጽሐፍ ቅዱስ መተርጉማን። ምትሃት እንዳይመስላቸው አልጋውን በማሸከም ተአምራቱ ምን እንደሆነ ፍጹም እንደሆነ እውነተኛ ተአምራት እንደሆነ አምላካችን እሱ እነኝን አንካሶች ማዳን የሚችል እንደሆነ የኛ ጌታ አንካሶችን ማዳን ካደረጋቸው ተአምራት አንዱ የመጻጉዕ ነው። ከመጻጉዕ በላይ የሚያስደንቀው ወደፊት እንመጣበታለን። የዮሐንስ ወንጌል ምዕራፍ 9 ላይ ዘእውሩ ተወልደ የምንለው ሌሎቹ ያልዘገቡት ወንጌላዊ ዮሐንስ ብቻ የዘገበው አይኑ ግንባር የሆነ ለአይኑ እንኳ ምን የሌለው ቅርጽ የሌለው ቦታ የሌለው በቃ ያንን አይነ ስውር ምንድነው እንትን ላይ መልካ ኢየሱስ ላይ አባታችን ካስታወሱኝ በምራቅ አፉ ከቅዱስ አይንተ እውር ይፍጠራ ኢየሱስ ክርስቶስ ዘተትነገር እምጵርስፎራ ነገስታት በእንቲያ ከገድፉ ሀራ ወጠቆሙ ይፈትሁ ሀራ ነገስታት በእንቲያ ከገድፉ ጌራ ወጠቆሙ ይፈትሁ ሀራ የሚል በቃ በጣም የሚገርም ነው። በምራቅ አፉ ከቅዱስ አይንተ እውር ይፍጠራ በቃ በአፉ ምራቅ የጎደሉትን ሰው ከሶስት ባህሪያተ ነፍስ ከአራት ባህሪያተ ስጋ ይፈጥራል አይደል? ሶስቱ ባህሪያተ ነፍስ ምንድን ናቸው? ለባዊነት፣ ነባቢነት፣ ህያውነት። ከዛ ደግሞ መሬት፣ አፈር፣ ነፋስ፣ እሳት። ወይም ደግሞ በቀደም ከተከተል ነፋስ፣ እሳት፣ ውሃ፣ መሬት። ይሄንን አራቱን ባህሪያተ ስጋ የጎደለውን ሰው በሚያስደንቅ ሁኔታ በምራቅ አፉ ከቅዱስ የሚለው አራቱን ነገር አሟልቶለታል። አንደኛ ምራቁን ተፋ፣ በምራቁ ውስጥ ሙቀት አለ ይላል። እሱ የምንድን ነው? እሳት ነው። ምራቁ ራሱ ምንድን ነው? እርጥበት አለ፣ ውሃ ነው። ከዛ በኋላ ደግሞ ምን አለ? አፈር አለ። ሶስተኛውን አይደለ? ሂድና በሰሌውን መጠመቂያ ታጠብ፣ ነፋስ አለ። አራቱን ባህሪያት አስማምቶ ያንን አድርጓል ጌታችን። ወደፊት እንመጣበታለን። ይሄንን አድርጎ እንደፈወሰ ሁሉ ይሄንን መጻጉዕን ምን አደረገው? አልጋህን ተሸክመ ሂድ። ምትሃት አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 9 ላይ ያለው ዓለም ከተፈጠረ ጀምሮ እንዲህ ያደረገ የለም የሚል ቃል አለ። የሚገርማችሁ እንዲህ አድርጎ የሚያውቅ የለም። ሌሎችን እኮ አድርገዋል ሐዋርያቱም አይደል እንዴ? እና አልጋህን ተሸክመ ሂድ አለው ይላልና ሰውየውም አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ
አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበር፣ የተፈወሰውም ሰው ማን እንደሆነ አላወቀም ይላል። እዚህ ድረስ ልምጣ። በጣም ጥልቅ ሐሳብ፣ ሁለት አይነት የሊቃውንት ሐሳብ የሚቀርብበት ነው። አንደኛውን እንወስዳለን። ይህ ሰው ተፈወሰ፣ እለቱ ሰንበት ነው አሉት። ምን ያህል ግፈኞች እንደሆኑ አይሁድ ተመልከቱ። 38 ዓመት ሰፈራቸው ተኝቶ የነበረውን ሰው ስንት ዓመት? አዎ ሰፈራቸው ተኝቶ ያውቁታል። ሲፈወስ እሰየኔ ወንድም አይደለም ያሉት። ሚገርም ነው አንተን የረዳ እግዚአብሔር ይመስገን አይደለም ያሉት። አልጋህን ልትሸከም አልተፈቀደልህም። እነሱ መነሳቱ ብቻ አይደለም ያስገረማቸው። ሰንበት ነው፣ ምን ማድረግ የለበትም፣ አልጋ መሸከም የለበትም። ምን ያህል ከባዶች እንደሆኑ አስቡ። በተመሳሳይ የሐዋርያት ሥራ ምዕራፍ 3 ላይ መልካም በምትባል ደጅ ጴጥሮስና ዮሐንስ በ9 ሰዓት ለጸሎት ወደ ቤተ መቅደስ ሲገቡ ያገኙት ያንን ሰው ብዙ ዘመን ገንዘብ ሲለምን የነበረውን ሰው ምን አደረጉት? ጌታችን ሳንቲም ስጠን ሲሉት ምን ሰጥህ ብሎ ሲጠይቃቸው ምን ሰጥህ ብርና ወርቅ የለንም፣ ግን በናዝሬቱ በኢየሱስ ስም ተነስና ተመላለስ አሉት። ከዛ በኋላ ብድግ አለ። አልጋውን ማነው ከተኛበት ተነሳ። ተከትሏቸውም ወደ መቅደስ። ልብ በሉ፣ ይሄ ሰው መቅደስ ገብቶ አያውቅም። ሁሌ ውጪ ነው። ውስጡን አያውቀው። ምኑን አያውቀው? የት ነው ያለው? ሁሌ የሚጠይቀው ምንድን ነው? ሳንቲም ነው። የሚያስገባውን ነገር ጠይቋቸው አያውቅም። ወዳጆቼ እነ ቅዱስ ጴጥሮስ ያደረጉለት ነገር ወደ ውስጥ የሚያስገባ ነው። ወደ ውስጥ የሚያስገባውን የሚበልጠውን አደረጉለት። እንደው እናንተ ልጠይቃችሁ፣ እዚህ እንኳን ላይኖር ይችላል። ኢትዮጵያ በትልቁ ጌጠኛው መቅደሳችን አጠገብ በጣም ብዙ የፈረሱ መቅደሶች አይታችሁ አታውቁ? ብዙ ችግረኞች ስጋው ደግሞ መቀበል እንደሚያስፈልጋቸው አስባችሁ ታውቃላችሁ? ታጥበው ነጭ ለብሰው ገብተው ስጋው ደግሞ መቀበል እንደሚያስፈልጋቸው አስባችሁ ታውቃላችሁ? ከርዕሴ እንዳልወጣ ገብቷችኋል አይደለ? ወደ ውስጥ መግባት እዚህ ጋር መቆም እንደሚያስፈልጋችሁ ታውቃላችሁ? ወደ ውስጥ የሚያስገባውን ነገር ሲያደርጉለት አይሁድ ምን አደረጉ? ተቆጡ አይደል እንዴ? እንዴት እንዲህ ታደርጋላችሁ? ማን ነው ይሄንን ያዳነው? በማን ስልጣን አደረጋችሁት? ምናምን ሲላቸው የሐዋርያት ሥራ ምዕራፍ 4 ድረስ ተያይዞ የሚቀጥለው ክፍል የዚህ ሰው ችግር ነው። ይገርማቸዋል። መዳን በሌላ በማንም የለም ብለው ያሉት ያዳን ነው። የዚህ ሰው ቁርጭምጭሚቱ የጸናው በማን ስም ነው? በኢየሱስ ክርስቶስ ስም ነው ብለው ነው ያሉት። እዚህ ክፍል ላይም አይሁድ ማን አዳነው? እንዴት አልጋህን ትሸከማለህ ብለው ሲሉት ያ ሰው ያዳነኝ አልጋህን ተሸክመህ ሂድ ብሎኛል አለ። የሚገርመው መድኃኒታችን ኢየሱስ ክርስቶስ ካዳናቸው በኋላ ህመምተኞችን ይህንን ለማንም እንዳይናገሩ አዘዛቸው ሚል ቃል አለ። ገብቷቸዋል? ይህንን ለማንም እንዳይናገሩ አዘዛቸው። ይህንም ሰው ለማንም እንዳይናገር የታዘዘ ሰው ነበር። ከዛ በኋላ ምንድን ነው የሚለው? ማን አዳነህ አሉት። ያዳነኝን ሰው አላውቀውም አለ። ስላላየው በቦታው ምን ስላለ ስላልነበረ። ኢየሱስ ክርስቶስ አይሁድ ካዳነ በኋላ ቆሞ ቢያዩት ምን ይላሉ? ይሄው እያዳነ ውዳሴ ከንቱ ይሻል እንዳይሉት ከክፋታቸው ቁጣ ለመሸሽ አድኖት ምን አለ? ዞር አለ።
ሲመጣ ግን ያስጠነቀቀውን ነገር ረስቶ ያዳነኝ እሱ ነው አላቸው። አያችሁ? ያዳነኝ እሱ ነው አለ። በዚህ ጊዜ ጌታ ምን አለ? አንተ ሰው አሁን ድነሃል፣ ከዚህ የሚብስ አለ። በተርጉማን ምን ይላሉ? ደዌ ዘኃጢአት ነው ያመመው ይላሉ። እስቲ ደዌ ዘኃጢአት በሉ። ይሄ ደዌ ዘኃጢአት ነው የያዘው። በኃጢአት ምክንያት የታመመ ሰው ነበረ። የሚብስ መከራ እንዳያገኝህ ብሎ አለው ጌታ። በኋላም በዮሐንስ ወንጌል ምዕራፍ 18 ቁጥር 23 ላይ በሊቀ ካህናቱ ግቢ ጌታን በጥፊ የመታው ይህ ነው፣ የሚብስ እንዳያገኝህ። ያቺ እጅ የተፈወሰች እጅ፣ የጸናች እጅ፣ ቀጥ ብላ የሄደች እጅ ያቺ እጅ ናት በሊቀ ካህናቱ ግቢ በጥፊ የመታቸው። ክፍሉን በደንብ እያነበብነው እንሂድ። ታሪካዊ ስለሆነ እያንዳንዱን ቃል ማንሳቱ ብዙ ጊዜ ከመውሰድ ያለፈ አይሆንምና እያነበብን እንሂድ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እሱ ግን ያዳነኝ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ እሱ ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ ይላል። አትናገር፣ መናገርህ ደግሞ ሌላ ነው ተብሎ ነበርና ሄዶ ለአይሁድ ነገረ። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ብሎ መለሰላቸው። ትልቁ ነገር ወልድ ከአብ ተለይቶ የኖረበት የሰራበት ዘመን የለም። አብም ከወልድ ተለይቶ የኖረበት የሰራበት ዘመን የለም። አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። በአምላካዊ ስራ አንድ ናቸው። አባቴ እስከ ዛሬ ይሰራል ያለውን በስጋ ማርያም ከመገለጡ በፊት ለነበረው ስራ ሰጥቶ እኔ ደግሞ ሰራለው ሚለውን ከዘመነ ስጋዬ በኋላ ላለው አመጣው ይላል ሊቃው። ይወታቸዋል። አባቴ እስከ ዛሬ ይሰራል ያለውን ለመቼ? በኦሪቱ አምላክ ምን እስከመሆን ሰው ሆኖ እስከተገለጠበት ወይም በስጋ ማርያም ወልድ እስከተገለጠበት ያለውን ስራ ለአብ ሰጥቶ አባቴ እስከ ዛሬ ምን ይላል? ይሰራል አለና እኔ ደግሞ እሰራለሁ። አያችሁ? ስለዚህ አብ ወልድ መንፈስ ቅዱስ እስቲ በሉ በፈቃድ አንድ ናቸው። አብ ከወልድና ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። የሰራውም ስራ የለም። አያችሁ? በመዳናችን እንኳ ውስጥ በተለየ አካሉ ወልድ ተገለጠ እንጂ ማዳን የማን ነው? የእግዚአብሔር ነው። መዳናችን የማን ነው? የሥላሴ ፈቃድ ነው እኮ አይደል እንዴ? ልዩ ሶስት የሆነው የአብ የወልድ የመንፈስ ቅዱስ ምንድነው? ፈቃድ ነው። አዳነን ስንል ቅዱስ ኤፍሬም ምንድነው ያለው? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ ነው የምንለው። በእርሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን። ይህ ማለት ሥላሴ በስም በአካል በግብር ሶስት ብንልም
በፈቃድ አንድ ናቸው፣ በባህሪ አንድ ናቸው፣ በስልጣን አንድ ናቸው። ስለዚህ አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ሲል ምን ማለቱ ነው? አብ እንደሚሰራ እኔ ምን አደርጋለሁ? እሰራለሁ። አብ ከኔ የተለየ እኔም ደግሞ ከአባቴ የተለየ ስራ የለኝም። ዮሐንስ 5 ላይ በጣም ከሚነግራቸው ለአይሁድ በእኔ ባታምኑ ስለ ስራው ምን በሉ? እመኑ። እምሰራው ስራ አብ አባቴ እንደላከኝ ስራዬ ምንድነው? ምስክር ነው ይላቸው ነበር። አያችሁ፣ ኢየሱስ ክርስቶስ የመጣው የአባቱን ፈቃድ ላደርግ ነው የመጣው። የማንን ፈቃድ? የአባቱን ፈቃድ፣ የባህሪ ህይወቱን የመንፈስ ቅዱስን ፈቃድ ሊያደርግ ነው የመጣው። እርግጠኛ ነኝ በጣም በማስተዋል ከሰማችሁ ከዚህ በኋላ የሥላሴ ትምህርት ብዙ ምን አይላችሁም፣ ግራ አይላችሁም። በእርግጥ የሥላሴ ትምህርት ቀላል አይደለም፣ ቀላል አይደለም። የኛ ቤተ ክርስቲያን አባቶች ሥላሴን ለማስረዳት የሥላሴን ትምህርት ለማብራራት ከጥንቷ ዘመን ጀምሮ የነበሩ አባቶች ያስተማሩበት ያብራሩበት መንገድ ለኛ አእምሮ እንዲመጥን ነው እንጂ የሥላሴን ምኑን ማንነቱን ግን ምን አደርግም አይገልጥም። አባቶቻችን ምሳሌ ዘያጽጽ ይላሉ። ጎዶሎ ምሳሌ ነው። ሥላሴ አይመረመርም፣ ጥልቅ ነው፣ አይነገርም፣ ጭንቅ ነው ይላሉ የኛ አባቶች። ሌላው ደግሞ ሥላሴ ይትነገር አላ ይትነከር ይላል። ሥላሴ አይነገርም፣ ምን ይደረጋል? ይደነቃል እንጂ። መንክር ነው፣ ድንቅ ነው፣ እጹብ ነው፣ ከአእምሮ በላይ ነው። አባታችን አባ ሕርያቆስ ስለ ሥላሴ ሲናገር አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው አለና ተናገረ። አብ ፀሐይ ነው ሲል ፀሐይ አንድ ሆና ሶስት ነገር አላት። ክበቡን ለምን ለአብ፣ እሺ ብርሃኑን ለወልድ፣ ሙቀቱን ለመንፈስ ቅዱስ ሰጡና ሶስት ፀሐይ እንዳንል አንድ ፀሐይ እንላለን። ይሄም ምንድነው? ህጹጽ ምሳሌ ነው አይደል እንዴ? ህጹጽ ምሳሌ ነው፣ ጎደሎ ምሳሌ ነው፣ አይመረመርም። ግን ለናንተ አሁን የምናገረው አትሊስት ሥላሴ የስም ሶስትነት አላቸው። አብ ወልድ መንፈስ ቅዱስ እንላለን። የአካል ሶስትነት አላቸው። ምንድነው ይሄ አካል ሶስትነት? የማይመረመር አካል ይህ ነው የማይባል አካል፣ ረቂቅ አካል አላቸው። ስም አላቸው። የስም ሶስትነት አላቸው። አብ ወልድ መንፈስ ቅዱስ የሚል አላቸው። ባህሪያቸው አንድ ነው። መለኮታዊ ባህሪ ታውቃላችሁ አይደል? ሁሉን ቻይነታቸው፣ ጌትነት፣ ዘላለማዊነት አይደል እንዴ? ፈቃድ አላቸው፣ ስልጣን አላቸው። ስለዚህ በፈቃዳቸው ስንት ናቸው? አሃቲ ፈቃድ፣ አሃቲ ምኩናን፣ አንዲት ምን ስልጣን፣ አንዲት አገዛዝ። አዎ አግናጤዎስ የሚባል ሊቀ ጳጳስ ይሄንን ያለ አብ አብ ነው እንጂ ወልድን መንፈስ ቅዱስን ወደ መሆን አይለወጥም ይላል። እስቲ አብ በሉ እስቲ። አብ ነው እንጂ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። አያችሁ፣ ይሄ ሶስትነት አንዱ ከአንዱ ምንም ማይቀዳደም ማይበላለጥ፣ ይሄ ሶስትነት ልዩ የሆነ ሶስትነት ነው። ምን ያለበት ሶስትነት ስለሆነ? አንድነት ያለበት ሶስትነት ስለሆነ። ስለዚህ በዚህ ክፍል ላይ የምንመለከተው አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ አለ በሁለት ምክንያቶች እዚህ ክፍል ላይ
እንግዲህ ሰንበትን ስለሻረ ብቻ አይደለም። ቁጥር 18 ላይ ነኝ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገርሉት አብዝተው ይፈልጉ ነበር። አንደኛው ራሱን ከእግዚአብሔር ጋር አስተካክሎ ሲል አባቴ ይሰራል እኔም ምን አደርጋለሁ እሰራለሁ ማለቱ ነው። ሁለተኛው እሱ አባቴ ሲል አይሁድ ወይም ሌሎቻችን አባቴ ነው ከምንለው የተለየ ነው። ይሄን ደጋግሜ ተናግሬያለሁ ይመስለኛል። እኛ የእግዚአብሔር ልጆች ነን። እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ተመጣላችሁ። አንድ እግዚአብሔር አባት አለን፣ አንድ አባት አለን፣ እሱም እግዚአብሔር ነው ይላሉ እኮ አይሁድ እኮ። አይሁድ እኮ እግዚአብሔርን የሚያመልኩ ናቸው እኮ። ሶስትነቱን አይረዱ እንጂ ልዩ ሶስትነቱን አይረዱ እንጂ ማንን የሚያምኑ ናቸው? እግዚአብሔርን ያምናሉ። በቃ በእግዚአብሔር ያምናሉ። በደንብ በስጋ ማርያም መምጣቱን አይረዱ፣ አምላክ ሰው መሆኑን አይረዱ እንጂ ያምናሉ። ስለዚህ ምን አሉ? እግዚአብሔር አባታችን ነው ይላሉ እነሱ። ኢየሱስ ክርስቶስ ግን እግዚአብሔር አባቴ ነው ሲል እነሱ ከሚሉት ምን ይላል? የተለየ ነው። የባህሪ ልጅ ነው። የምን ልጅ? የባህሪ ልጅ። ልጅ በመሆን አያንስም። የበቃይን በደንብ ያዙት። አባት በመሆን አብ አይቀድምም። ወልድ ልጅ በመሆን አያንስም። መንፈስ ቅዱስም ትክክል ነው፣ አንድ ነው። ስለዚህ ይሄን ማለቱ እና አብ እንደሚሰራ እሰራለሁ ማለቱ ምን ብሏቸዋል? አስቆጥቷቸዋል። ሊገድሉትም ፈለጉ ይላል። ቁጥር 19 ላይ ያለውን በሚቀጥለውም ሳምንት በስፋት እንድናየው ፈልጋለሁኝ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንዲያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል እያለ ይቀጥላል። አብ እንደሚያደርግ ወልድም እንዲሁ ያደርጋል። አብ እንደሚሰራ ወልድም እንዲሁ ይሰራል ያደርጋል እያለ ይቀጥላል እና ይሄንን ክፍል ከቃሉ ይዘት ጭምር ነው ሳምንት የምናየው። ስለሚወደው ያሳየዋል። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ የተለየ አያደርግም የሚሉትን ቃላት ጭምር በስፋት በሚቀጥለው ሳምንት እናያለን። እንደ እግዚአብሔር ፈቃድ የሚቀጥለው ሳምንት ይሄንን ክፍል ለማጠቃለል እንሞክራለን። ካልሆነ በሶስት ክፍል እንጨርሰዋለን። እግዚአብሔር አምላካችን ይህንን ያህል እንድንረዳ፣ ይህንን ያህል እንድናውቅ፣ ይህንን ያህል እንድንገነዘብ ስለረዳን፣ የቃሉንም ደጅ ስለከፈተልን፣ ብዙ ምስጢራትንም ስለገለጠልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ትጋት አድርጉ፣ በርቱ። መጻሕፍትን ለማጥናት መጻሕፍትን በክፍል እንደዚህ ለማጥናት የምታደርጉት የምናደርገው ትጋት ይጠቅመናል፣ እንጠቀምበታለንና ይህንን በማድረግ እንድትተጉ በመድኃኔዓለም ስም አሳስባለሁ። ዘግይታችሁ የመጣችሁ ሰዎች እዚያ ልዑል ያለ እግዚአብሔር ይባርከው እነ ቡሩኬ አስተባብረው 13 ወይም 12 ክፍል 13ቱ ክፍል እስካሁን የተቀረጸው በቤተ ክርስቲያናችን የዩቲዩብ አካውንት ላይ ፕሌሊስት ውስጥ ሁሉም ተቀምጠዋል። በደንብ ቴምፕሌቱ ተሰርቶለት ተዘጋጅቶ ስብከቱ ሲጀምርና ሲጨርስ ለብቻ ተቆርጦ ተዘጋጅቶ ተቀምጧልና እሱን ማየት አንድ ለሌሎችም መላክ በዚህ አጋጣሚ ለመምጣትም እንደው እንዲነሳሱ ስለሚያደርጋቸው ያንን የተቆረጠውን
ማለትም ሌሎቹ ሰፊው አገልግሎት ሳይሆን ክፍሉ ብቻ ትምህርቱ ብቻ ተጀምሮ እስኪያልቅ ድረስ ያለውን የሚያሳየውን እሱን ወደ ሰዎች በመላክ ወደዚህ አገልግሎት እንድትጠሩ እንድትጋብዙ በመድኃኔ ዓለም በአምላካችን ስም አሳስባለሁኝ። እግዚአብሔር አምላካችን ስለሰጠን ታላቅ ቸርነት ስላደረገልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። ዲያቆን አማረ ምናልባት የሚጨምረው መልእክት ካለ ያደርግና አባታችን የማጠቃለያውም ጸሎት ያደርጉልናል። ሁል ጊዜም እንግዲህ እግዚአብሔር ከረዳው ዲያቆን አማረም ይመጣል፣ እነ ቡሩክ ይመጣሉ፣ ወጣቶች እህቶች ዘማሪያን ሁሉ ይመጣሉ። እዚህ የዘመሩ ዲያቆን አማረ ፕሮግራሙን እየመራ እያስተባበረ ይህንን አገልግሎታችንን እንቀጥላለን። እግዚአብሔር ይባርክህ ዲያቆን አማረ። የመጨረሻ የምታሳስበው የምታስገነዝበው ካለ እሱን አስገንዝበህ አባታችን ጸሎት ያደርጉልናል።